ኦልራይት እንዴት አደራችሁ? ከሌሊቱ 10 ሰዓት ተኩል ሆኗል። አሁን የአብይ ጾም የመጀመሪያ ሳምንት ዘወረደ ላይ ነው ያለነው። የተለያዩ ሩቲኖችን እሞክራለሁ ብያለሁኝ። አሁን የምሞክረው ሩቲን 11 ሰዓት ቤተክርስቲያን ሄዶ ኪዳን አድርሶ መመለስ፣ ከዛ 12 ሰዓት ላይ ስራ መጀመር ነው። የተወሰነ ሳምንታት ይሄን ለማድረግ ነው ያሰብኩት። ዛሬ ሙሉ ቀን ከእኔ ጋር ናችሁ። እንዴት እንደሙላ ብናያለን። እንዴት ነው ያነ ለማታውቁ ሰዎች ይሄ ሻፒ ይባላል። የኮረምሳ ሌሊት ከኔ ጋር አብሮ ነው የተነሳው። እኔ ከአንተ ጋር ነኝና በሄድክበት ቦታ ሁሉ ታናሽ ብላቴና ነኝ አትበል። እኔ አገር ሰላም ብዬ የመጣሁት ለኪዳን ነበረ። ለካ ዛሬ ንግስ ነው። ኤኒዌይስ ግን ሰዓቱ ስለረፈደ መውጣት ነበረብን። አሁን ወጥተናል። ስራ ለመጀመር ምርጥ ሰዓት ነው። ምርጥ ኦልራይት አንድ ረዘም ያለ ቀን ነበረ የዛሬው። በሚያሳዝን ሁኔታ መቅረጹን ረሳሁት። ላይ ዲፖርክ ላይ ነበርኩኝ። ከዛ ተነስቼ ወደ ጅም ነበረ ኦሪጂናሊ ፕላን የነበረው 12 ሰዓት። ከዛ ተነስቼ 1 ሰዓት በቃ ወርካውት ጀምራለሁ ብዬ ነበረ። እንግዲህ የሆነ ኢመርጀንሲ ሚቲንግ መጣብኝ። አንድ መሄድ የነበረብኝ ጉዳይ ነበረ። እሱን ትቼ እዛ ሄድኩኝ። ተሻኩዬ ስለነበረ መቅረጹን ረሳሁት። አሁን ኦልሬዲ ቤት ገብቻለሁ። ሰዓቱ በኢትዮጵያ ሰዓት አቆጣጠር 3 ሰዓት ከምናምን ይላል። አሁን ላይ 4 ሰዓት ሲል ዮናስ ይተኛል። ከዛ ደግሞ ነገ ሌሊት 10 ሰዓት እንጀምረዋለን ማለት ነው። ሃይላይቱ እንግዲህ በጣም ባጭሩ ይህን ይመስላል የዛሬው ቀን። አውሲው ጋይስ ሌላ ቀን ባይ